ነው የተቀበላችሁት? ሰማኝ ሁለተኛ ወዲያ እኔ ማሽ አልፈልግም ምን ነገር እሺ ምን ነው የምትለው ዳኒ የሰማ ነው አይደል? ያለህበት ስልክ ማታነሳልኝ ለዛ ከሆነ ማለት ያለህበት መጥቼ እገድላለሁ። አረ በፈጣን ለምን ይመጣል? እነማን ናችሁ? እነማን ናችሁ? ቀና ብለህ በስክለው አባቢ ምን ነው እነዚህ ነው ማናችሁ? ከእናንተ ምን ማንፈልግ እነማን ናችሁ? ማን ነው ፈለጋችሁ መጣችሁ ነው ቶፋ ዋጋችሁ ታገኝ የምን አባዋጋ የምን ዋጋ የምን ኮመቶ ነው እነሱ ፈልጋችሁ መጣችሁ ነው። በጣም ጥሩ ቆለባ ነው እንወራረዳለን ከእናንተ ጋር ምንድን ነው? እነማን ናችሁ? እናንተ ወንዱ ናችሁ። ተነስ አንተ ወንድ ነህ። ብዙ የሚያወሩት ነገር አለ እንዳይጎዱ ባለባቸው ላይ እንዳለ ምን ፈልጋችሁ? ሶፊ ማን ፈልጋ ነው? ሶፊ አብሪሽ ነኝ ያደረኩት ነገር ሊነግረኝ ነበር። እሺ ማን እንዳደረገበት ዳወራ ነበር። እሺ አሁን ደህና ነው አንተ ትለኝ። እሺ ሶፊ ቆይ ተረጋጋ። ማን ያራካ ሶፊ ማማን ይላንቶ ካለ አሁን የምታስቡት ነገር ካለ ገና ተነስ ቁጭ በል ያው ይንገር ሶፊ ተራራኪዎች ናቸው። ሶፊ አንድ ባንድ እያወጣህ እንድታወራልኝ ይፈልጋል። እያንዳንዱ ነው አውራቸዋለሁ። ያንተ ሰዎች አሉ አስወጧቸውና አንድ ባንድ አድርገን ለምን እንደመጡ ማን እንደላካቸው እዚህ እያንዳንዱን ነገር ይንገሩ። ዋናው ነው ቶፋ ይዤልኝ ዋናው ነው ታስታ እኔ ነው ተወና ተነስ Hey, no sé. Hey, ሁለቱን አውራቸው። ከዛ ግን ማለት ነው መስቀለኛ ጥያቄ ጠይቃቸው። የተሳሳተ ሰው ካለ እዚህ በህይወት አይወጡም። ምንድን ነው? ተናገር። ምን አባታለቃበል አንተ ምን አባ ፈልገህ ነው? አንተ እንዴ ሊመጡ ቻሉ? እንዴ ሊመጡ ቻሉ? ተናገር። እንዴት ነው ሊመጡ ቻሉት? ተናገር። ከራማ ያመጣቸው ከራማ ስትሞቱ ነው ምን እንደሚያደርግ እንዳለ ምን ይፈልጋል? እዚህ መሆኑን በምን አወቃችሁ? በምን አወቃችሁ? ጂፒኤስ አለው። ጂፒኤስ በላይ እሱ ነው ጂፒኤስ። አንተ እንዴ ከትከታተሉ የወጡ ነገር የናለው ጂፒኤስ የትኛው እንድናገኙ ጂፒኤስ ነው ያደረገው። የትባል ያደረገው ስልክ ነው ስሎፔላ እንዴ የታለ ስልክ ታለ ለምን አላሳምጣው ና እዚህ ቁጭ በል ስልኬና ቁጭ በል ስልኩኛ ተቀበለና ስልኩ ሰቀውታል ማለት ነው። ውሸት ነው ማለት ነው። እሺ ዋሽ እሺ ከዛስ ማን ይላካችሁ? ምን ፈልጋችሁ ነው? እሱ እንደምትመጣው እኮ ማን ልኳችሁ ማለት ተሰግዳውራ ዋናው ነገር እሺ ከሱ በላይ ማን ኖሮ ነው እናንተ ሊላካችሁ? እሱ አሁን አስከል ድምጽ ነው ሰማኝ ይሰማኝ ነው ጋበል ነው ድምጽ ነው ተከላሰመኝ ማን ልኳችሁ ነው? እሱ እንድናመጣው ማን ይላካችሁ? እሱ በታች ማን ይባልኝ ማን ነው ሲቀርብኛ ማለታችሁ እንደዚህ ዝምብቻ አላችሁበት ምክንያት ማን ልኳችሁ ነው ተናገረው? ማን ነው ከሱ ስለያለው? ሲቀጥል ደግሞ ማን ነበር ይናገር ያለው? ማን ያለው? ድግምቱ ማን ለሰራው ተናገረ ነው ያለው? ተናገረ ነው ይናገራል። እሺ ያወራ ስለዚህ ተናገረ አንሶኝ አንተ በትክክል እኛ ለማን ነው የመጣው? በሰማይ ነው እዚህ ሰብርብር አድርጌ ነው የምጠራው።
የሰማኸኝ ነው አይደል? አሁን አብረሽ የሚባለው ሰውዬ የሚድን ከሆነ ተስፋው አንተ ጋር ስላለ ነው ዝም ያለ። ሰማኛለህ? አንተ ጥዬ ነው የምትሆነው። ይሰማኝ ነው ወይ? አሪፍ። ስለዚህ አሁን ሌላ ስም አስባችኋል። ማቆ ነገር ይልም በቃ እዚህ ቦታ አለ ይዛችሁ ምን ተከፍሉ? ምን ያልተከፍሏችሁ? ተከፍሉ ማለት በነፃ ምን ትመጣለህ አንተ? ለምን ትመጣለህ በነፃ? እሺ እሳቸው ጋር እናገለግል እሳቸው ጋር እናገለግል። እሺ ምን ጋር ታገለግሉ? እኛ እዛ መተን ስንወስዳችሁ የት ነበራችሁ ታዲያ? ለሌላ ሰው መተን ምን ለመስራት ሌላ ሰው እንደናመጣ ወተን እሺ ጀማሽ ለማለት ያላችሁ እሺ ከዛም እኛ መተን ወሰድንባችሁ። ከዛም እናንተ ጂፒኤስ ተከታትላችሁ መጣችሁ እዚህ ያገኛችሁት። ጂፒኤስ የሚከታተለው ከሱ በታች አሉ። እሺ ስለዚህ እሱን ፈልጋችሁ ነበር አግኝታችሁ ነበር። ለምን ወደ ሆስፒታል አላገኘነውም ማለት አላገኘነውም ነበር እዚህ እሱን እሺ ደብቆት ነበር። ቶፋን የለበቀው እሺ አልነግርም ማለት እሺ እዛው አማራጭ ራሱ ደብደባችሁ አማራጭ የለም። እሺ ታዘዝነው እንደዛ አማራጭ ካጣችሁ ደብድቡ ተብላችሁ ሰማይ አንድ የተለየ አይነት ወሬ እንሰማ አንድ የተለየ አይነት ወሬ በሰማ አለቀ። ቁጥር ምን ታኛለሽ? ቁጥር ሰማኛል ነገር ይነበር 5 ደቂቃ ውስጥ መውጣት በየሰሙ ነው ነገር ግን አልወጣ እሺ ይኸውልህ ከዚህ በኋላ ምን ታደርጋለህ? ሙሉ እናልከውን እስቲ ባለው እስቲ አሁን ትለዋለህ ታወራለህ። ሶፊን ትንሽ ልክም እያለኝ አውራቸው እያንዳንዱ ነገር እሱ እነሱ ሲያወሩ ግን ማለት ነው እናንተ በመሀል የምትገቡ ከሆነ ሶፊ ፈለኩ ነገርሽ ከፈለክ ግዳለች አይመልከትም። እሺ አሁን አይዞህ ነው የምፈልጋችሁ። ሌላ ማን አለ ከነገር ሌላ ማን በቃ አንተ ዘወርባላ እነሱ አንተ ማገልገል አንተ ደምታ ራስህ ነው አይተዋል። ሰው ታግቶብኛል ተብለን ምን ሶፊያዎች ከስደኛል ወደኛል ስንብር ልትቀበላችሁ ይሁን ሰማይ ሁለተኛ ወሬ እኔ ማሽን አልፈልግም። ምን ተናገር አስረጃ እሺ ሁለተኛ ወሬ ነው እሱ ዶሪ ይችላል እዛ በለጋር ይኸውልሽ እኔ ነገርኩህ ነው እሺ እኔ ናሱ ለምሳሌ ማከረግር ማናማ እኔ ናሱ እሱን በገንዘብ ተስማምተን ይዘን የመጣው። እሺ እሺ ማለት ነው ማለት ምን ማለት ነው? ምን ማለት ነው? እኔ ሀያ ምን ተወሩት ወሬ ራሱ ታውቁታችሁም ጋር የተለያየ ነው። ምን ማለት ነገር ነው? አሬ ናቱ እናገረጋናፊ ሰማይ ከዚህ በኋላ አንድ ዋናው ያለው ነገር ታቋት ነው ይገባል። እውነቱን ነው የምነግርህ። እሺ እሺ እዛ ሌላም ጊዜ እንሄዳለን። እሺ የተለያዩ ነገሮች ምን ከምታወራው ስምል ተናገር ነባለው ነገር እናደርጋለን። እሺ አሁን የነበርነው እኔ እና እሱ ብቻ ስለነበር ሰው ፈልጉ አንዱ ሰው ፈልገዋል። ከዛ እሱን ሰፈር አካባቢ ላይ ስለማውቀው በገንዘብ አስማማሁት እና ይዤው መጣሁ። አሁን ስለዛ እሱ እዚህ ጉዳይ ላይ አለ አይደለም አንተ የለህበትም አለ እሱ ለኔ አለህበት የለህበትም አለህበት ሰማይ እግር ነው ሰማይ አለበት የለበትም አትናገርም ትናገራለህ የለውበትም እናገራለህ አትናገርም ምንድነው የምታውቀው ምንድነው እንደሱ አላወራህም ቀጥታ ነው እግር ነው የምሰብርህ
ሰማኛለህ? አትናገር እደግምሃለሁ። ሰማኛለህ? ምንም አይነት ነገር ልቀልድላችሁ እዚህ ሰማኝ ነው። እየሰማኸኝ ነው? እየሰማሁ ነገር ትናገራለህ። ምንድን ነው የምታውቀው? ፕላስ ደግሞ ምንድን ነው አንተም እሱ ቤት ታገለግላለህ? ለሚጠይቅ ጥያቄ ለእያንዳንዱ መልስ መልስ። እውነቱን ትናገሩ እኮ ትናገራላችሁ። አይ የምትውሉ ከሆነ በሚገባችሁ አይነት አማርኛ ነው። እኛ ምንም እናውቀው እውነቱ እየነገርናል። ስም ተከፈላችሁ። እናንተ ብር ረስታችሁ በሙሉ ጌራችሁ ተገለላችሁ ማለት ነው። ወልደባለም እኮ አባቢ ሽማግሌ ሰው ታስሮብን ነው ስራ አምጡት ነው ተባልን እንጂ የሚያሰው ቢሮ ወልደባለም አባታችን ነው። አባታችን እኮ ነው። አባቢ ምን ነው? አባታችን ነው ብለን ከፈልን። እዛም አባቢ ምን ነው? አባታችን ነው ብሎ ስም ብር ተጣጣችሁ ተምረ ከፈላችሁ ተባላችሁ። ሁሉ ከፈላችሁ እንዴ? እግራስ ተምረ ከፈላችሁ 50 ሺህ ሰጣችሁ ነው ማ እኛ ናቀው ብቻ ግን ተለከ ነው። እሱን እኮ አወጣችሁት። አባቴ ነው ትልቅ ሰውዬ ነው። እሱ አውጡልና 50 ሺህ ከፍላችሁ ነው። ታዲያ ሰዓትን እየበላችሁ ቢሆን አሁን ምን እያሰባችሁ ሲቀጥል ደግሞ ሌላም ሰው እየመጣ ነው መሰለኝ። ቼክስ ያድርጉ በረጋምናም ቼክ አድርጉ። እኛ ልቀቁን። ወንበራችሁ እያዘጋጁ እኛ ልቀቁን። አሁን ተናገርን እኮ ፈልጋለሁ። ተናገርኩ እኮ ከዚህ በላይ የሚፈልግ ተናገር። ሁለቱም እንደሄዱበት እየነገርከኝ ነው። በጣም ሶስት ታይም ወር እያወሩ ነው። እሺ አሁን ለመጨረሻ ጊዜ ነው የምንጠይቀው። ለመጨረሻ ጊዜ ይቃል። እሺ ለመጨረሻ ድጋሚ ድጋሚ ቷሽን ደግሞ ይኸውልህ በቃ ሁለቱም ንገራቸው። እኔ ከዚህ በላይ አልችልም። ሰማይ ከዚህ በኋላ ነገር የለም። ከዚህ በላይ አልችልም። እሺ ችግር የለውም። እንዴት ነው የእናንተ ጉዳይ እኮ አይደለም ጉዳይ። አሁን እናስባችሁ ነው። ቀጣዩ ምን ላይ ያሰባችሁት? ሲቀጥል እዚህ አንተ ምንም ነው ዝም የምትለው ማንም ታቆስል አታ ምን ተቀበዘበዛለ? በትክክል አውራ። ልጆች ናቸው። አገልጋዮች ናቸው። አገልጋዮች ናቸው። እሺ ሶፋ ምን ነው የምትፈልገው? እኛ እዚህ ብር ከፋይ ነገር ነው ይላሉ። ይሄ ደግሞ አሁን ጆ በደንብ እየታጉ ይባላል። ሰዎች ሌላም ሰው ጨማሪ ሰው አለ። ቆም ብሎ ያዘናጉ ነው ነው ተልቀቅ ያርገማ ቆማለ። ስለዛ ሌላም ሰው እየመጣ ነው። እንግዲህ ሲመጣ ምን ያህል እየመጣ ነው። እኛ ደግሞ በቂ ነው እናንተ ሰዎችን ጨምረን ደግሞ እንደምንወጣቸው ታይጋችኋል። እሱ ብቻ አይደለም ይሄ ሰው ምን ገቢ ደብቅላቸው። ስለዛ አሁን አንተ አትቆል ይሄ አገልግሎት ምን አንተ ቁጭ ነው ሶፋ ላይ ቁጭ ማሪ እንደዚህ ነው። ይሄ መንፈስ ሰራ እንደዚህ ነው የሚያደርግ። ከሰው በታች ነው የሚያደርግ። አሁን ነው ተናገራለህ አንተ ቁጭ እሺ ምን ላይ ነው ቁጭ አንተ ቁጭ በል። አሁን እንደዚህ ነው ያጋችሁ። ቦታችሁ ይሄ ነው ማለት ነው። እሺ አሁን ይሄንን ማለት ነው። ያለበለዚያ እንጋደላታለን። ምንድነው ሳው ሲቀጥል ደግሞ ማንኑ ያሰራበት አብሮሽ ላይም ትናገራለህ። ይናገር ነበር ብሎኛል አይደል? ማንኑ ይናገር? ማንኑ ይናገር? ከና አንተ ነው ዋናው አንተ አይደል እንዴ? ማን ነበር? ለኛ አላውቅም ያልነግም ያልከን ነበር። ፎቶውን ብቻ ነው እሱን ነው ጌታ ነው ነገር ይሰጋል። እኛ እኮ አባቴን አውጡልኝ ተባለ። ሰማ አንተ ይሄ ሰውዬ ምንም ይሰራው ምንም ይሰራው ምንም ይሰራው እኛ ያለን አባቴ ነው የማባት የነገር የብር የሰጠን ሰውዬ አባቴ ነው አውጡልኝ ያለ። እሺ አንተስ ብሎ ታውቀው? እሱ ይነገራል። እሱ ይነገራል። እሺ አንተስ ብሎ እሺ እሺ
ስለዚህ አንተ እኔ አንተና እሱ ታገለግላላችሁ እስኪ ተከፋይ ነው ጠይቃቸው ሳሽ አገለግላችሁ መንፈሱ እኮ የራሳችሁ ነው አይመለከተኝም እኔ በማንሳችሁ ወንጀል በሚያስጠይቃችሁ ጠይቃችኋለሁ ለምን አባትኝን አይደለም በውሃ ብታመልኩ የኔ ጉዳይ አይደለም እሱ ከፍታሪ ጋር ነው የምትሆኑት አሁን ግን ምንድነው እንቅዳችሁ እኛ እንዳለው አብሽ የሚባለው የወንድሜ ባለውለታ ነው ስለዚህ እሱ ማለት ነው የሚፈልገው እኛ ደግሞ እንተባበባለን ብናምንም ባናምንበት የሰማችሁ ነው አይደል ጆሮአችሁ ከታች እየሰማችሁ ስለዚህ እሱ ማለት ነው የፈለገው አንተ ደግሞ እውነቱን ትነግረናለህ ያደረግበት ነገር ያን ነገር ትነግረናለህ አልናገርም ያከፈረኝ ምትል ከሆነ መጀመሪያ እንደተቀየነ አሁን እንቀጥሏለን አሁን ደግሞ እናንተን ካላገረ እንቀጥሏለን የሰማችሁ ነው እዚህ ምግብ አታላችሁ እዚህ ውሃ ታንጣጣችሁ እያንዳንዱ ነገር ይፈልፋል አሁን ምን ለምሳሌ ሰዓት ነው የምትገሉት ሰዓት ትገላላችሁ እንጂ በስተመደረቅ ሁሉም ተወራል አሁን የምትወራው ቃልን ብቻ አልሰማንም ቀለል የሚለው ለእናንተ እኛ መፍትሄ ነው የምትፈልጉት ችግር የለብንም አናውቃችሁ ተረዳይ አሁን ነው ተመስለሻል መንግስት ሰራች ወንጀል ካለ ያንን ነገር ጠይቃላችሁ ከዛ በተጨማሪ በውሃም ልኩ በሰውየና አረኛ ለበለግ ነው አይመለከተንም እኛ ፈጣሪ ጋር ተስኩ ከፍታ ጋር ተስፋላችሁ ወንጀል ሰርቶ በግነት ጠይቁ በግነት ጠይቁ እናደርጋለን አሁን ግን እኛ የምንፈልገው እውነት አለ ታላችን አትገሉልን ነገሩ እንተዋችኋለን አይ ምትሉ ከሆነ በሚጋዎቹ ተማርገን ነው ማለት አሁን እየተናገረ ምን ትምት የላከኝ ሰውዬ እኮ አባቱ እንደሆነ ብቻ ነው የነገረኝ እሺ አባቱን አባቴ ማለት አውጡና ለቤት 50 ብር ሰጣችሁ ነው እንጂ እኛም እሺ 50 ብር አግኝተን ነው ያቀመጣል እዚህ ሰፈር ይዋል ብለን ብሩን ለማግኘት መጣን እሺ እኛ ሱድን ወስድ ነው እንጂ እኛ ሌላ ላማ አይደለም እሺ የኛም ተልኩሱን ብቻ ይዞ ነው ብቻ አባቢ የለገባን እኮ አባቴ ነው ስላዘኝ እና የኔ የተረየ ህፃን ልጅ ወሬ ምናምን የሚመስል አይደል ነው ከተናገርኩ ነው የተናገርኩ ምንም ያውሽት ነገር አሁን ሌላ ነገር አልፈልግም ይሰማኝ ሌላ ነገር አልፈልግም ሊከበር የብረት ፈርድ ያለው ነው እንደ አዲስ ደግሞ ፈለጋባህ እንደ ቅድም እየሰማኸኝ ነው አይደለም ይሄ ነገር ይላከኝ ከዛ ወደ ምን ይባላል በዚህ ማለት ነው ደግኛ የሰማኸኝ ደግኛ ጠይቅ በዚህ አናትን ሰረፍ ነበር ተናገር እሺ እዚህ እንደማንፈታ እንደማንተው ታውቃለህ አይደል በቃ ትደግማለህ ተናገርና እሺ ማን ነው አባታችን ነው ገንዘብ ሰጠን ይዘን ወጣን ሌላ ምንም ነው የላከህ ተናገር ስላስ ደግሞ ማን ነበር ቱፋል ይነግረኝ ነበር አከኝ ማን ነበር አሁን ያሰራደ ሰውዬ ታወቀናከ እሺ ታውቀው ይሄ ሊነግረኝ ነበር እንዴ ቆቆይ እሱ ነው ወጣቱ ሲናገር ሆኖ በል ማን ያሰራው ቢነግረኝ ነበር እኮ እናንተ ስትመጡ ዋልከኝ እኮ ማለት ነው ከተነገረኝ ነበር ማጥመጡ መስሎ ደስ ነበር ይነግረኝ ነበር ወደ ከዛ በፊት ግን ማለት ነው ይሄ ልጅ ሲያወራ ሰምቼዋለሁ ሰው ማኔ ከደበደቡኝ ይናገራሉ ሲል ሰምቼዋለሁ ይሄ ልጅ ስለዚህ የሚያውቀው ነገር አለ ይኸውልህ እኔ እዛ ጋር ይዤ ረፍት አድርጌ ምናምን ስመለስ ዱላ ከበዛብኝ እነግራቸዋለሁ እያለ ነበር እሱ ደግሞ አትነግራቸውም እያለው ነበር የሰማሁት ስለዚህ የነግራችሁ ነው አሁንም ልትቀልድ ከሆነ ግን ማለት ነው ስለዚህ አናትን ነው ማለት ነው ቶሎ በል ማን ነው ቶሎ ዳኒ ማለት ምን ነው የምትለው ዳኒ ማለት ጓደኛዬ ነው እሱ ነው ተናገር ዳኒ ነው ተናገር የምር እየዋሸኸኝ ከሆነ ማለት ነው እየዋሸሁ አይደለም ዳኒ ነው እስካሁን ሳትነግረኝ ታዲያ ምንድን ነው የምትነግረኝ ዳኒ ነው ጓደኛዬ ልነግርህ ነበር የአካባቢ
ያሰራበት እኔ ለነገር ያለው የመጡት እውነቱን ልነግርህ ስል የአካባቢ ሰው አብሮ የበላ አብሮ የጠጣ ጓደኛዬ ነው የምትረሱ ነው ልልህ ስል ነው ሰዎቹ ይሉት በነገር ዳኒ ነው ያሰራው። ዳኒ ያሰራውም ዳኒ ነው። እነሱንም አሁን በጀምርህን ነው እንዴ ሰለላኝ ታዲያ ይታቃል እኔ ከዚህ በኋላ ምንም የምፈልገው ነገር የለም። ዳኒ የራሰ ሰው ዳኒ ሮያ የሚባል ሰው ነው ካብሻ ያሰራበትን እነሱንም አሁን የላካቸው ዳኒ ነው። ከዚህ ቀደም ከምስቴ ቃዎች ኮይኔ ልጅ ናቸው ስትነግር ይኸውላችሁ ይሄንን ነገር እስካጣራ ድረስ እናንተ ያላችሁት ነገር የእውነት ካልሆነ የውሸት ከሆነ የምሬን ነው የምላችሁ። አሁን ከተደበደባችሁት በ10 እጥፍ አድርጎ ነው የሚጠብቃችሁ። ገብቶሃል? አለበለዚያ ግን አሁን እውነቱን ትነግሩኝና ከዛ በኋላ ወደ ቤታችሁ መሄድ ትችላላችሁ። ነገር የለም እውነቱን ነገር ነው። በቃ እውነቱ ከዚህ በላይ ምን አለ? ከዛ በኋላ እና ስለዚህ ኢንፎርሜሽን እኮ ነግሬዋለሁ እኮ ጓደኛዬ ነው ብዬ እኮ እያንዳንዱን የምሄድበትን እያንዳንዱ ነገር ስለቀርቦ የቅርብ ሰው ምናምን እያለ ነበር። የሰውዬው ቅድም እየመጣ የቅርባችሁ ሰዎች ነው እያለ ነበር። ሌላ እናንተ ሳትመጡ የምር ሶፊ እዚህ ጉዳይ ላይ የምር ዳኒ ካለ ገድሏል፣ ፋየቱን ገድሏል፣ እናቴን ገድሏል። ዳኒ የሰማህ ነው አይደለ? ያለህበት ስልክ ማታነሳልኝ ለዛ ከሆነ ማለት ነው ያለህበት መጥቼ እገድላለሁ። በአብርሽ ጉዳይ ላይ እጅህ ካለበት እንዳያደርገው በጣም ነው የሚሻለው። ሶፊ እንዴት አድርጌ በምን ያውቃል ታዲያ? ይሄን እንዴት አድርጌ ያውቃል እሱ እንዳልሆነ? እኔም ግራ ገብቶኛል። የምር በቃ ገድለዋለሁ ይሄን ልጅ። ይሄን ነገር ግን ምን ነገር ከሳችሁ ቆይ ሶፊ እነሱን መጋዘን ቆልፍባቸው መጨረስ ባለብን ነገር እንጨርሳለን። ሁለቱም ተናገር ከልብ ወዳጅ ጋር ነው ዳኒ ነው ካጠገብ ያለ ሰው በጣም የምትወዱና የምትሳሳው ነው። እኔ ዳኒ መሆኑን እንዴት አውቃለሁ? እንዴት አውቃለሁ? እኔ እኮ ነገር ያለው እናታቸው በፊት ነገር ያደረገው ከማን ጋር ሆኖ ነው? እሺ ፎቶ ላይ ያሰራኝ ነበር ከሰው ጋር እንደመጣ ነግረኝ ነበር። ሌሎችን አታውቃቸውም? እኔ አላውቃትም። ከሴት ጋር ነው የሚመጣው? አይ ግን ነው ብቻውን ነበር። አትቅበዝበዝ አትቀባጥርክላው። እሺ ሁለተኛ ዞራቸው በስተክላው። አይ ብቻውን ነበር። አማንም ጋር ይሄን ነው ይባሽ ነው ኮነች እዚህ ጋር ብለሃል። አሁን አይ ብቻውን ኮነች እዚህ ጋር ነው ሴት አልከምዱ ብቻውን ይላል። አሁን ዳኒ ምን ሊነገር ፈቃደኛ አልነበር። ሶፊ እናንተ ማትመጡ መስሎት የራስ ወዳጅ ምናምን ነገር ሲለኝ ነበር። ስለዚህ በቃ ዳኒ ነው ሊሆን ይችላል። የምር ዳኒ ከሆነ ሶፊ እዛ ማን ሊሆን ይችላል? ይኸው እንግዲህ እናቱን ነው ከጉሮሮ ላይ የሚነቅለው። ምን ማለት ጓደኛው ነው? አብራችሁ ናችሁ? ምን አይነት ሲምር ጓደኛ ነው? ሶፊ እኔ እኮ ያልነገርኩት ነገር እኮ የለም እኮ በእያንዳንዱ እንቅስቃሴ እኮ ሳወራው ነበር እኮ። ከሆነ ጊዜ በኋላ ግን ስልክ ማንሳት አቆመ። መስቀል ተባልኩት ነው አሁን ከራማን ውስጥ ያመጣችሁ አይደል? ከራማን አሳያለሁ። ስራ የተባልከው ሙሉ ትሰራለህ እንዴ? አንድ ጤነኛው ሰው መቅደስ ሰራ ነው። ገንዘብ ስለተከፈለ ብቻ ጤነኛው ሰው ትገላለህ እንዴ? ስራ የተባልኩት ትሰራለህ እንዴ? እንዴ ሶኬት ነው ያለው። ጂፒኤስ ተደርጎ ተርሶ ነው የመጣው ነው የሚሉት። ስለዚህ ቀይ ማንንም እንዳያገኛለኝ መሪ ሰው ነው መቀብር መሪ ሰው ቀብረሃለሁ። ማንንም ፈልጎ ያገኛል። ይሄ ጂፒኤስ ነው እንግዲህ በዛ ጥላው ነው ዛሬ የሆነ ነገር ከተዋል። አሪያ በምን አውቆ ተከትለው ለመጡት ቀደም ተወሩ ነበር። ምን እኮ ነው አለበት እኮ የሆነ ሰይጣንማ ሃይ የሚለው ነገር ማለት እኮ ይላል እኮ መጽሐፋችን። ለምን ዝም የምትለው ምን እኮ ነገር እኮ ይኖረዋል። ነገርኳችሁ ግን ለምኑት ሰው እኔ ከዚህ ምን ልንገራ ጆ በእናትህ ይቅርታ። እሺ አራውሽ ጸበል ነበር እኮ ቀጥታ ነው ወደዚህ ይሮጥ ነው የመጣው። ይቅርታ አንተ ወንድም ያረለ ስለዛ ኤኒዌይ ሶፊ ዳኒ ይሄዳል እና የምር ከሆነ አንተ ጥየው ነው የሚመጣው። አሁን መጀመሪያ አስራታ እስቲ ቁጭተኛ እስቲ አንዴ እንዴ ረፍታ አይደል ሶፊ ጋር ቢሆን ነገር በል የቡታጅራ መጣን አንደኛ ነው ማተጨነቀን
በቃ እናንተ ሄድ ካለባችሁ ሂዱ። በቃ እኛም ማግኘት አለብን። እኛ እናገኘው በቃ አለቀ። ስልክ እያነሳን ነው። ለምን ይታወሩ እንተረው ለመርከም ካልሆነ የሆነ ነገር ቢያደርግህ ራስህን ማርከም ካልሆነ ስልክ ካላነሳን በምን ታገኘዋለህ? ድሮ የነበረበት ቤት የለም አጣው አልከኝ። የት ታገኘዋለህ? እንፈልጋለን። እረፍት አድርግ። መጀመሪያ ስልኩን ማጥላት እንችላለን። በጂፒኤስ እንከተለዋለን፣ እናገኘዋለን። እንዴት አባቱ ለተነ ተረጋጋ። ለዚህ ነገር አሁን ተረጋግጠ መረጃ የለንም። መጀመሪያ ተረጋጋ። አይደለም እርግጠኛ እኮ አይደለንም። እኔም እኮ እርግጠኛ ነኝ ያልኩኝ አይደል? ግን ለዚህ ነገር ግን ምላሽ ሊሰጥ ይገባል። ምላሽ ያስፈልገዋል። አይ ሳይሆን ሁሉ ኤፍራን ይደረሱ ይሄን ወንድም ነው። ቀስ ብለን እናስብበት። ሁሉም ነገር ላይ ከተረጋጋን ሁሉም ነገር ላይ መድረስ እንችላለን። እስካሁን እየመሰለኝ ነገር ኤፍሬም እና ሩታ እያደረጉበት ነበር። ይሄ ደግሞ አስደንጋጭ ነገር ነው። ዳኒ በፍጹም ጠብቁ የማንችለው ሰው ነው። ሶፊ ኤፍሬም እና ሩታ የምትገምታቸው ሰዎች ናቸው። ምክንያቱም ቀለል አድርጋ አስባበት ምናምን መስተፋቅር ነው ምናምን ብላ አሰርታበት ከዛ በኋላ ተንሸራተውባት ምናምን ነገር ይኸው ላለንበት ጥንቅጥ ውስጥ ምናምን መግባት ሳያስቡት ወይ አክሲደንት አለ ሊሆን ይችላል። እሺ ምን ነው የሚያደርገው? ግን ዳኒ ምንድነው የሚያደርገው ከዚህ በኋላ ምን ያደርገው? ልጅ እስካሁን ከብረ ያደርሷል። ሀብሉን ቆርጣችሁ ጣውላት ነው። አሁን ለቅና እኮ ለውጥ እኮ የለውም። ወለቀ ለውጥ የለውም። እሺ በቃ ይሄ ሰውዬ ራሱ ይጫወትብን። ይሄ ሰውዬ ማለት ነው ከዛሬው ሰው ዳኒ መጣቀም ነው አይደል? ግዴታ ዳኒ እየበላ አይደለም። ስለዚህ አሳሩን ሲበላ አሁን በህል አልኖር እያለ ነው። አሁን 3ኛ ቀኑ 4ኛ ቀኑ ሲጾማት የዛን ይመለከት ግዴታ ነገር ልጅ ማዳም ፈልግ ከሆነ ግዴታ ዳኒና ፎቶ ያስፈልጋል። ከዛ ውጭ እኔ ምንም ማድረግ አልችልም። ዳኒ ግዴታ ያስፈልጋል። ያሰራበት ራሱ ነው። በቃ ጊዜ ሰራ ሄዶ ሁሉና ዳኒ ፈልግ የምር ዳኒ ይህን ነገር አድርገው ከሆነ ማለት ነው የምር አትኖርም። እሺ እገልሃለሁ። የምር ነው የምልህ ጓደኝነት እንደዚህ ከሆነ የሚከፈለው ላደረግከው ነገር ለእያንዳንዱ ነገር ዋጋ እንድትከፍል አደርጋለሁ። የምር ነው።